ምጣዱ እያለ የሰፌቱ ተንቃቀሩ ተራሱ አትረቢ ማለት ነው። አንቺ በግ መሄድ ሲጠበቅብሽ አንቺ እነሱን የምትለማመጭበት ምንድን ነው? በግ ሄደሽ እኮ በግ ሁሉንም ነገር መፍታት ትችያለሽ ማለት ነው። የምን መለማመጥ ነው? የምን አጉል እንትን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ዛሬ ቪዲዮን አይታችኋል። ኤርሜላ ብዙ ነገር ተናግራለች። ልጅሽን ረስቶ ምናምን አንቺን ረስቶ ይርሳታ እንዴ? እሷም ከፈለገችው እንዲረሳት እንጂ እኮ እሱ እንዲፈልጋት አይደለም። እዚህ ጋር አገጋ ሄዳለ። ወረቀቱን ለምን አይፈርምላትም? ከረሳት ለምንድን ነው የማይፈርምላት? ለምን አይፈታትም እንዴ? ምንድን ነው አንቺ ራሱ እንደዚህ የሚያደርግሽ? በሰው ባል ላይ ተንጠልጥለሽ ነገ አንቺ ላይ ነገር እንደማይደርስ በምን እርግጠኛ ነሽ? ነገ አንቺ ላይ ነገር እንደማያደርገው በምን እርግጠኛ ነሽ? ተይ እባክሽ አብርሽ፣ መልካም ሰውነትሽን ነው እውነት በስቲ ጊዜውን ስለሰጠሽ ማለት ነው። እውነት ለአንቺ መልካም ይሆን እንዳይመስልሽ። ነገ እሷ ላይ የደረሰው ዕጣ ፋንታ አንቺ ላይ ይደርሳል። ሴት ሆነሽ ግን በዚህ ልክ እሷን እንደዚህ መናገር የለብሽም። እንደዚህ እሷን ለማናደድ እሷን ለማብሸቅ መሄድ የለብሽም በዚህ መንገድ ማለት ነው። ምክንያቱም ሴት ስለሆንሽ አንቺ ያሽው ሰው እሷን የጎዳት ሰው ነው። ገባሽ? እሷ ላይ እንደፈለገ የተጫወተባት ሰው ነው። ሊለማመጥሽ ምናምን እንደ በፊቱ ሊሆንልሽ ምናምን እንደ በፊቱ ማን ሆንልኝ ያለው ስራ አድርግ የተባለውን ነገር አድርጎ ለምን አይሄድም? ከአንቺ ጋር መሆን ከፈለገ እኮ እሷ ያለችውን ነገር ማድረግ አለበት። በቃ ማለት እሷም ህይወቷን እንድትቀጥል 1 አመት ሙሉ ስለዚህ ወረቀት እያወራችሁ አይሰለቻችሁም? ግን የምር 1 አመት ሙሉ ወረቀት 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 ሩታ አይሰለችሽም? አንቺም ቆራጥ ሆንሽ ወደ ህግ መሄድ ነው። ህግ አለ እኮ በሀገሩ ላይ እንኳን ክፉ የሰራ ያልበደለም እየተያዘበት ያለበት ሀገር እኮ ነው ያለሽው ያለበት ሀገር ነው ያለሽው። ስለዚህ በህግ መፍታት ነው እንጂ አንቺ እነሱን እየጠራሽ አብራምን እየጠራሽ ወይ ደግሞ እነሱን እየጠራሽ መለማመጥ ምንድን ነው? አንቺ ራስ ወይ መታረቅ ካለባችሁ ታረቂ። ከፈለግሽው ቅናት እንትን ካለሽ ማለት ነው። ማለት ለምን ተውኩት ብለሽ የምትጸጸቺ ምናምን ከሆነ መታረቅ ነው። ይሄን አክል ጭቅጭቅ እኮ አያስፈልግም። መታረቅ ካለባችሁ መታረቅ ነው። መለያየት ካለባችሁ መለያየት ነው። 1 አመት ሙሉ ስለ አንድ ርዕስ ስለ አንድ ወረቀት እኔ እኮ በዚህ ልክ አላቅም። ክስ ማለት ነው። በዚህ ልክ አላቅም። እኔ ፍቺ እንደዚህ ያክል የከበደበት ዘመን የእናንተን ያየሁት። መፋታት ካለባችሁ ተፋቱ። በቃ መለያየት ካለባችሁም ተለያዩ። ለምንድን ሰውን እንትን የምታጨልሉት? ራሳችሁ ጨልላችሁ ማለት ነው። አንቺ ደግሞ ያኔ እኔ ስምሽን ቄስ ይጥራውና ማለት ነው። አንቺ የበከሽ ዝግት ነገር ነሽ አንቺ ማለት ነው። እና አንቺም ሰው ሆነሽ ደግሞ ሴትን ለባልሽ ክብር አሳይተሽ አናግሪ። እውነትሽን ነው እንዴ? ክብር አሳየችው። ክብር የማይገባውን ደግሞ ያው ንቀሽ ታሳዩዋለሽ ማለት ነው። ስለዚህ ክብር አሳዩ ዛሬ አንቺ፣ ነገ ደግሞ አንቺን እንትን ሲልሽ ንቀሽ ታሳዩዋለሽ አንቺን በተራሽ ማለት ነው። ነገ አንቺንም ሲረቅጥሽ እንደዚህ ልክ ትገቢያለሽ። ዛሬ ላይ የፈለገውን ነገር እስከሚያገኝብሽ ወይ ደግሞ ከሩታ ጋር ስለተለያየ ወይ ሩታን ሊረሳብሽ እንደዛ ይሆናል እንጂ አንቺን አብሮ ሊያደርግሽ ወይ ሊያገባሽ ወይ ሊያፈቅርሽ ምናምን አይደለም። ምናልባት ለሚዲያው ድምቀት አፈቀርኩሽ። እኔ እኮ ግርም ነው የሚለኝ። አረ እውነት በጣም እኮ ነው የሚያስጠላው። ሴቶች ራሱ ክብር አይወድባችሁም። የምር ለገንዘብ ብላችሁ ሌናችሁን ክብራችሁን የምትሸጡ ከንቱ ፍጥር፣ ቤተሰብ የሌላችሁ አይደለም። ቤተሰብ እያላችሁ ቤተሰቦቻችሁ ራሱ የሚፈልጉት ገንዘብ ነው። ገባችሁ? የእናንተን ክብር የራሳቸውን ክብር ምናምን አይፈልጉም። በቃ ገንዘብ መያዝ ነው የሚፈልጉት። ከገንዘብ ደግሞ እኔ በነገራችን ላይ ከገንዘብ ክብር ይበልጣል ብዬ ነው የማስበው ማለት ነው። እና ሩታ ራሱ አንዳንዴ በጣም ነው የምታናድረኝ። የምሬ ነው የምላችሁ። ህግ እያለ እነሱን መለማመጥ። እኔ ጠራዋችሁ እንዲያልካችሁ እንደው እንዳሳ በጥፊ ብትያ ደስ ይለኝ ነበር። ግን ደግሞ አንቺም ታናድጅኛለሽ። እነሱ ጋር ለምን ትሄጃለሽ? ከእነሱ ጋር ለምን ታወሪያለሽ? በቃ እሱ ከላከብሽ ራሱ እንዴ አልመጣም እንዴ ብለሽ ጥለሻችሁ ለምን አትሄጅም? በዚህ ልክ እነሱ እንዲህ እስከምትናገረች ድረስ አንቺ እሷን የምታናግሪበት ምክንያት እንዴ? ንቀቷ፣ የምሬ ነው ንቀቷ። የምትናገረው ንግግር ሲያስጠላ፣ ሴት ሆና ማለት ነው። ነገ በሷ ላይ ይህ ነገር የማይፈጸም በሷ ላይ ይህ ነገር የማይሆን ነው የመሰላት። የምር ነገ በአንቺ ላይ እኮ ይህ ነገር ሊደርስ ይችላል ማለት ለአንድ ለሚስቱ ዋጋ ለከፈለችለት ሚስቱ ያልሆነ ወንድ ለእኔ ይሆናል ብለሽ ማሰብ የለብሽም። ሲቀጥል ደግሞ አንቺ ለሱ ምን ዋጋ ነው እየከፈልሽ ያለሽው? ምንም ዋጋ እየከፈልሽ እኮ አይደለም። ምንም ዋጋ ራስሽን እያረከሽ ነው። ራስሽን ርካሽ እያደረግሽ ነው። ራስሽን ቆሻሻ እያደረግሽ ነው ያለሽው ማለት ነው። ስለዚህ ለሱ ዋጋ እየከፈልኩ አትበይ። ሩታ የከፈለችለትን ዋጋ አንቺ አትከፊም። ሩታ እኮ በውሸት ነው አፈቀረች ተብሎ ስንት ነገር ስትረገጥ ስትሰደብ እያስረገጣት ነው እዚህ ደረጃ የደረሰው ማለት ነው። ለዚህ ደረጃ ደግሞ አብርሽን ያደረሱት ኦዲየንሶች ናቸው። የቤት ክራይ ከፍለው መኝታውን ምኑን ይሄ ሁሉ የምታዩ ነገር ማለት ነው የኦዲየንሶች ነው፣ የእሱ አይደለም። ኬት አባቱ አምጥቶ ገዛው? እከካም ማለት ነው። ኬት አባቱ አምጥቶ ገዛው? እሱስ
ከየትም አላመጣውም። እድሜ ለሩታ ይበል። ሩታ ናት ያሳወቀችው። ሚዲያ ላይ ይዟት ቢመጣም አሳወቀችው። ግን ዛሬ ላይ ለሷ አይገባትም ነበረ። ይሄ ከሌላ ሴት ጋር መሽለጥለጥ ለሷ አይገባትም ነበረ። ያከብራት ነበረ። ወልዳ ተኝታ በስነ ስርዓት እንድትታረስ ያደርግ ነበር። አያሰቃያትም ነበር። ግን ምን ያደርጋል፣ ያልታደለች ነፍስ የሚባል ነገር አለና አንቺም ነገ ይህን ነገር እንደማያደርግብሽ ዛሬ ላይ ዋጋ እየከፈልኩ ነው ብለሻል። ምን አይነት ዋጋ እየከፈልሽ እንደሆነ አላውቅም። ምን እየከፈልሽ እንደሆነ አይገባኝም። እኔ እንጃ። ዋጋ እየከፈልኩ ነው ብለሻል። ምንም ዋጋ እኮ አልከፈልሽም። ሩታ የሆነችውን አንቺ አልሆንሽም። አንቺ ከሱ ጋር እየተዝናናሽ ዘና እያልሽ እሱ ባገኘ ሰዓት አመዱ ወዝ ባመጣ ሰዓት ነው ምናምን ነው የመጣሽው ማለት ነው። ያኔ አመዳም በሆንሽ ሰዓት ባልዚን በሚጨርስ አንድ ባልዚን በማይበቃው ሰዓት አንቺ አልመጣሽም ማለት ነው። እና ስለዚህ ዋጋ እየከፈልኩ ነው ብለሽ መናገር የለብሽም። ዋጋ የከፈለችው እንኳን እንደዚህ ብላ አልተናገረችም። ገባሽ? በዚህ ልክ ደግሞ አንቺ መውረድ የለብሽም። ራሽን አርክሰሽ ለሱ ዋጋ መክፈል የለብሽም። እሱን ለማንሳት አንቺ ራሽን ሴትነትሽን ዝቅ ማድረግ የለብሽም። ከፍ ብለሽ መታየት ነው ያለብሽ። ራሽን ከፍ አድርገሽ መታየት ነው ያለብሽ። ስለዚህ ራሽን እያረከሽ ዋጋ እየከፈል ራሽን ያረከሽው ለሱ ዋጋ እየከፈልሽ ነገ አንቺን ቁጭ አድርጎሽ ነው ሜዳ ላይ ሜዳ ወይ ምናልባት ማሳቅፎሽ ይሄዳል። እንደማንኛውም ነገር ማለት ነውና እሱን አምነሽ ከሷ ጋር ባትጣይ። ሴት ነሽ፣ ለሴት ጎን ነው መቆም ያለብሽ። ገባሽ? ምንም እሷ በዳይ ብትሆንም እሷ አጥፍታም ቢሆን እሷን ለመምከርና ከሷ ጎን ሆነሽ ቆመሽ እሱን እንትን ማለት ነው መመለስ አለብሽ እንጂ ጭራሽ በዚህ ልክ ረስቷል ሁሉንም ነገር እሱ ሰላም ነው ሰላሙ እንዳያጣ አልፈልግም ምናምን ማለት የለብሽም። በዚህ ልክ እሷን ለማናደድ ማለት ነው። ወይም ተናዳ ትመጣለች ብላችሁ አስባችሁ ነው። ቆረጠች እኮ ሴት ልጅ በነገራችን ላይ ከቆረጠች ቆረጠች ነው። እናንተ የፈለገ ነገር ብታረጉ ትዝም አትሏትም። ፈጣሪዋን ራሷ አትፈራም ከቆረጠች። ሽሚት ማለት ነው። በዚህ ልክ ባትሄጂ አሪፍ ነው። በዚህ ልክ እሷን ለማናደድ እሷን ለማበሳጨት ምናምን ባትሄጂ። የሄድሽበት መንገድ በጣም የወረደ መንገድ ነው። በጣም የሚያስጠላ። ይሄ ክብር የሌላት ሴት ታውቂያለሽ። ይሁን አንቺ በቃ ዝቅተኛ እንደሆንሽ ነው የሚያሳየው ማለት ነው። ምክንያቱም ሴት ሆነሽ በሴት ላይ እንደዚህ ማለት የለብሽም። በቃ አስለን ለወንድ ደግፈሽ እንደዚህ መናገር የለብሽም። እንደዚህ ማለት የለብሽም። በቃ ሴት ነሽ አይደለም? ቢያንስ እሱን መምከር ነው ያለብሽ። ነገ አንቺ ላይ ይሄ ነገር እንደማይደርስ እርግጠኛ አይደለሽም። ነገ አንቺንም እንደዚህ ሊያደርግሽ ይችላል። አብርሽ ማለት በስንት ሴቶች ህይወት የተጫወተ ሰው ነው። መልካምነቱ እንዳለ ሆኖ የሆነ መጥፎ ስራም አለው። መልካምነቱንም እያነሳንም ቢሆን መጥፎ ስራውንም እናነሳለን። አንድ መጥፎ ስራ ብዙ መልካም ስራዎችን ታጠፋለች ማለት ነው። ስለዚህ አንቺም ለራስሽ ተጠንቀቂ። አምነሹ ልብሽን አትስጪው። ኤርሜላ ወይዘሪት ኤርሜላ ነገ አንቺ ወጥቀሽ እያለቀሽ ትመጫለሽ። ከዳኝ ከዳኝ ብለሽ ማለት ነው። ጥሎኝ ሄደ ሄደብኝ ምናምን ብለሽ አልቅሰሽ ትመጫለሽ ማለት። ስለዚህ ራሽን እየጠበቅሽ ራሽን እንትን አትበይ። አሁን ራሽን ዝቅ አድርገሻል፣ ግን የሆነ ሰዓት ላይ ደግሞ የሆነ ነገር ይዘሽብን እንዳትመጪ ነው የምፈራው ማለት ነው። እና በዚህ ልክ ደግሞ መውረድ የለብሽም። ለራስሽ ሁኚ፣ ለራስሽ ኑሪ፣ ሴትነትሽን አክብሪው፣ ተከበሪ። ተከብረሽ ቁጭ በይ።